አልልም። ሴ ኮንግራቹሌሽን እኔ ኮንግራቹሌሽን የምለው ተምሮ ቢመረቅ ወይ የሆነ ስራ ላይ ቢሆን ቆረቆንዳ አልልም። ሙጃ ወይስ ረጋ ብሎ ቢያደርገው ነው ወይ አክብሮ ሽማግሌ ልኮ አግብቶ ትንሽ ቆይቶ ቢያደርገው ጊፋፍ ክብታ ብለዋል ብዬ አለም። ግን በልጅ ነው ለምን አሻንጉሊት ገዝተን አንጫወት? በልጅ እንትን ካለብን አሉ እኮ አሁንማ እግዚአብሔር ይስጣቸው ቻይናዎች ጥሩ አሻንጉሊት ሰው የሚመስል ሮቦት እየሰሩልን እያልን ስሜታችንን በዛ እናውጣው። ምን ያመጣዋል? ሽክሸካ ላይ አንድ ወጣት ባልና ሚስት ሆነው ሽክሸካ ላይ ሲሆኑ ዋይ ለምንድን ነው ልጅ የሚታሰበው? ታቡ መሆን አለበት። በቃ ልጅ ሲባል ስቶፕ ፕላን ሊኖር ይገባል። አንድ ወንድና አንድ ሴት ወጣቶች ስትገናኙ ኖ ስቶፕ መታሰብ መነሳትም የለበትም። የልጅ ቴማ ወይ አለቅ። ልክ የራሳችሁን ነገር ስትጨርሱ ላይ ስትደርሱ ናው ዩ አር ሬዲ። አላረጅሽ እንደኛ 45 አላለ። ምንድን ነው የሚያሳስብሽ ነገር? ኤኒታይም እኮ መውለድ ትችላላችሁ። ግን በጆሮሽ ይገባል። ልክ የኛዎቹ ደግሞ አሉ አፈር ብሎ አፈር ያስፈላችሁ፣ አፈር ብሎ አፈር ያስፈላችሁ። ያረቢ የመዳም ሸቃላዎች በጣም ጉድ እየከተቱን ነው። መድኃኒዓለም እንምላችሁ በጣም ጉድ ውስጥ እየከተታችሁ ነው። ሜላትዬ ትክክል አይደለም ጋይስ። እኔ ልጆቼ ስለሆናችሁ እህቶቼ ስለሆናችሁ እኔ ያላየሁትን ዛሬ ሌላ ሰው ላይ ሳየው እኔ ደስተኛ ነኝ። አንድ ሴት ወጥታ ሳይ፣ አንድ ሴት ትልቅ ሆና ሳይ፣ አንድ ሴት ይህንን ህይወት አምልጣ ሳይ፣ ነገ እኮ ደግሞ እኮ መገኘታችንም አይቀርም። ግን ቢሆንም ይሻላል በደንብ ከስር መሰረታችን ከምንወድቅ አትሊስት ነገ የሆነ ሰው እንኳን ከዛም በኋላ እኮ አይፈጠርም እያልኩ አይደለም። አሁን ብዙ ጊዜ ጥያቄ የሚጠይቁኛሉ። አሁን የምታያቸው ነገሮች እኮ ከ30 ዓመት በኋላም እኮ ጥሩ ወንድም ላይ ያጋጥመን ይችላል። ግን ቢሆንም ሜንታሊ ስትሮንግ ናችሁ፣ ፋይናንሻሊ ስትሮንግ ናችሁ። ልስራ እንጂ ሄጄ ልማር አትሉ። አሁን እኮ ችግሩ ምንድነው? ጥሏችሁ ቤት ትምህርት ነው ወይስ ግርድና ነው? ከሁለት አንዱ ነው። በቃ አማራጭ ያለን እንዳንማር ልጅ አለ። ማሚ ልጁን ያዡና እኔ ሄጄ ልማር አይከብድም? ዋት አባውት ሚ? እሺ የኔስ ህይወት በቃ የኔ ህይወት ደግሞ መጣል አለበት። ገደል ይግባ በቃ አለቀ። አንቺ ብቻ ሰው ሁኝልኝ። ስለዚህ የኔም ህይወት ከሚበላሽ የአንቺም የልጄ ህይወት ከሚበላሽ ለምን ከመጀመሪያው ነው አላሰብንበትም? የማህበረሰቡ የአካባቢ ህይወት በሙሉ ነው የሚበላሸው። ባይዘው አንቺን የሚጠብቅ ስራ አለ። ይሄ እኮ ችግሩ እኮ የእናትና የአባት ብቻ እኮ አይደለም፣ የአካባቢ የሀገርም ችግር ነው። የአንድ ሴት መውደቅም ማደግም፣ የአንድ ወንድ መውደቅም ማደግም። እባካችሁ በቃ ኢንጆይ አድርጉት። ወንዶቻችንም ደግሞ ልጅ አትበሉ። እኛ እንኳን የሆነ ሴት እንኳን የሆነ ነገር ብትል ቆይ ስቶፕ፣ ጊዜው አይደለም። ወንድ ልጅ ደግሞ እንዲያውም ተሰሚነት አለው በገርል ፍሬንድ እናንተም ጠንከር ብላችሁ ቆይ መስራት አለብኝ፣ ፒልሽን ውሰጂ፣ ተጠንቀቂ፣ እኔ መውለድ አልፈልግም አሁን ኔክስት አፍተር 5 years የሆነ ነገር መያዝ አለብኝ እኮ ማለት። እናንተም እኮ ተመልሳችሁ እኮ ገደል ውስጥ እኮ ነው የምትገቡት። አሁን ድሮ ለሁለታችሁ ነበረ የምታስበው፣ አሁን ሶስተኛ ሰው ታስባለህ። ሶስተኛ ሰው ስታስብ ደግሞ ብር ብቻ አይደለም ጊዜንም ትሰጠዋለህ። ገባህ? እንደ ልብ መሮጥ አይቻልም ነው ወይ? የመጨረሻ እንደኔ ዊግን ታወልቅና እንደዚህ ስትመጣለት ይሄ ህዝብ ምስኪን ነው እኔን እንዳይከፋኝ ብሎኝ እንደሆነ ሲያምርብሽ ይለኛል። መጨረሻ ነው የሚሆነው። አያት ትሆናለህ ማለት ነው። አንዱ እዚህ ጋር የወጣ አንዱ እዚህ ጋር የገባ አንዱ እንደተኛው እንደዚህ ነው የተነሳ። አሁንማ ተመችቶኛል። ስንፍና ፀጉር ማበጠር አለመታጠብ መብቴ ነው መብቴ። ዩሲ ለተሰ ብሩሌም ተው በዚህ ሰዓት ጂጂ ይሄ ነገር ባይኖር ኖሮ ዱባይ ነበር የምታገኘው። የሆነ ቢዝነስ ላይ ተሰቀየ ነበር፣ የሆነ ቦታ ነበር የምታገኘው። እዚህ አረ ሴቶች ልጆች ተው። አረ ተው። ጨምቃችሁ ያዟት። እምቢ ምን አባሽ አገባሽ? ተው፣ እኔ እነግራቸዋለሁ። ተው። እንደዚህ ይሄ አባባል ጥሩ እናት ስለሆነች ስላልሆነች አይደለም። እናትም የራሷ ጊዜ አላት። እንደ እናትም እኮ የሆነ ሰዓት ላይ ማረፍ አለባት ጋይስ።
ማረፍ አለባት እንጂ እናንተን ይሁን ሙሉን ኮንትሮል ስታደርግ እኮ አትኖርም እናታችሁ። እናንተንም ማሳደጋ እናት መደሰት ነው ያለባት እንጂ መልፋት ያለባት አይመስለኝም። በእናንተ ለፍተናል፣ ይበቃል። ጋይስ እባካችሁ ተጠንቀቁ፣ ወጣቶች ተጠንቀቁ። ከዛ በኋላ ላይፍ ስትራግል ነው የሚያጋጥማችሁ። ልኬኛ ላይፍ ነው የሚያጋጥማችሁ። ልጅ ያድጋል። ከዛ በኋላ ደግሞ ስራ ትሄዳላችሁ። ከዛ ትምህርት ትጀምራላችሁ። የምትፈልጉትን በጣም እኔ በዚህ ህይወት ያለፉ ብዙ ሰዎች አሉ። እነሱ ይንገሯችሁ። አይ ባሌ ጥሩ እንዲህ ነው የሚሉት። ብዙ ነገር እንዲህ ነው የሚሉት ማለት ሲያልፍ አንድ ነገር ሲያልፍ ጠባሳው ነው የሚቀረው እንጂ ቁሱ ህመሙ ያልፋል። ገባችሁ? ስለዚህ በትክክል አያወሩላችሁም። አንደኛ ነገር አጠገባችሁ ያለውንም ሰው ላለማስቀየም፣ ሁለተኛ ነገር ቤተሰብንም ላለማስቀየም። እውነት እንነጋገር ከተባለ ግን ኢትስ ሃርድ። እኔ እንደዚህ ግልጽ አድርጌ የማወራላችሁ እናንተ እንድትድኑ ስለምፈልግ ነው። እግዚአብሔር ምስክሬ ነው። ብዙ ሰው አወራው። አሁን ባልና ሚስት ሆነው በነ ደዚ በነ አሞራው በነ ሳምሬ በሱ ያለፉ ሰዎች ግልጽ አድርገው ያወሩላችሁ እንደዚህ ያሳለፉ። ምክንያቱም ግን ያጋጠማቸውን ስትራግል እግዚአብሔር ይመስገን ነው የሚሉት። ግን ቁጭ ብለው ሲያስቡት ግን ያናድዳቸዋል። ድገሙት ብትሏቸው አይደግሙትም። ገባችሁ? ድገሙት ብትሏቸው አይደግሙትም። ምክንያቱም ከባድ ስለሆነ ከባድ ነው። ጋይስ ላይፍ እኮ የራሳችሁ ላይፍ እኮ አለ። ተወለዳችሁ፣ ቤተሰብ ጋር አደጋችሁ፣ ትምህርት ቤት ሄዳችሁ፣ ከዛ እንደዚህ አይነት ነገር አጋጠማችሁ። በቃ ይሄ ነው ላይፍ። ዛት ላይፍ የተከለለ ላይፍ፣ በቃ ክልል ያለ ምንም በቃ የማይሰፋ። እስቲ እዩዋቸው። በጣም ሲንግል የሆኑ ያልወለዱ ቶሎ ያላገቡ ሴቶች ናቸው። የቀራቸው ዓለም የለም። የቀራቸው ዓለም የለም። ኦኬ፣ የቀራቸው ፈን የለም። ሁሉንም አይተውታል። ልክ ሲወልዱ ይረጋጋሉ። ልክ ሲያገቡ ይረጋጋሉ። ልክ ሲወልዱ ይረጋጋሉ። ያ ማለት ምንድነው? ለባሎቻቸው ቀባባይ ጊሚ 5 ሚኒት። አረ 5 ሚኒት ስጠኝ፣ 5 ሚኒት። በብዛት ግን ምንም ሳታዩ ልክ ትዳር ውስጥ አሁን ልክ እንደዚህ ነው ስትገቡ ትንሽ ነገር ፓርትነራችሁ ትንሽ ነገር ቢናገራችሁ ሄዳ መቻየውት ያለን እንትን ይሆንባችኋል። በቃ የሆነ የተጎዳችሁ በቃ የተጠላችሁ ምናምን ነው የሚመስላችሁ። ምክንያቱም ከሌላው ጋር ኤክስፒሪየንስ የላችሁም። ከዛ ውጭውን የማየት ሌላ ተመልሶ እንትን የማድረግ ምናምን ነገር አይነት ነው የምትፈልጉት። ግን ሁሉንም ኤክስፒሪየንስ ኖራችሁ አይታችሁ ከሆነ ፓርትነራችሁን ራሱ ታከብሩታላችሁ። ቤት ውስጥ የሚፈጠሩትን ነገር ራሱ ትታገሳላችሁ። ትዕግስቱን አንደኛ በእድሜም በአስተሳሰብም አድጋችሁ ነው ወደ ቤት የምትገቡት። ግን ገና ከቤተሰብ ወጥታችሁ ትንሽም ቢናገራችሁ ይከፋችኋል። ምክንያቱም ከቤት ወጥታችሁ ወዲያውኑ ሌላ ቤት እኮ ነው የሚሰረታችሁት። በመሀል ምንም ያያችሁት ላይፍ የለም፣ ምንም ነገር። ግን እንደዚህ አይነት ኤክስፒሪየንስ ቢኖራችሁ ግን ለሪሌሽንሽፓችሁ ወይ ለፓርትነራችሁ ወይ ለባላችሁ ስትሮንግ ነው የምትሆኑት፣ ጎበዞች ነው የምትሆኑት። ከዛ ላይ ምንም እናርግ የምትሉት ነገር የለም። ትምህርት ቤት ሊድ አትሉም። ጊዜ ትሰጣላችሁ ለቤታችሁ፣ ለባለቤታችሁ ወይ ለሚስታችሁ። ጭፈራ ሊድ አትሉም፣ ምክንያቱም አይታችሁታል። ትምህርቴን የሆነ ነገር ልጨርስ አትሉም፣ ተምራችሁ ጨርሳችኋል። ባይሆን ምንድን ነው የምትሆኑት? ስትሮንግ ነው የምትሆኑት። ቤታችሁን የመያዝ በብዛት ላይፍን ያላዩ፣ የዩኒቨርሲቲም ላይፍ ያላዩ፣ የኖርማል ላይፍ ያላዩ፣ የቤተሰብንም ላይፍ ያላዩ ያልተማሩ አለቀ። እኔ አሁን ሳምሪ ፓርቲ አታውቅ ምን አታውቅ። አሁን ግን ፓርቲ ትሄዳለች። ዊግ አታውቅም ነበር፣ ዊግ ታደርጋለች። ዋይ ኖት ቢፎር ሜካፕ። አሁን ሜካፕ እያያቸው አሁን ነው። ይሄ ጥሩ አይደለም። መጀመሪያ ነው መሆን ያለበት። መጀመሪያ ዊዛውት ኪድስ ዊዛውት ፕሮብሌም ከቦይፍሬንድ ጋር የሚደረግ ነገር ነው። ያንን ቢያዩ አሁን እንደ አዲስ አይሆንባቸው። ይሄንን ካያችሁ በኋላ አድርጉ ፕሊስ። በእድሜያችሁ አትጫወቱ። መዝለልም ምንም የሚያምረው በልጅነት ነው። ኢቨን እኔ አሁን በልጅነት እኔ ፓርቲ አላውቅም። እኔም ሳምሪ ድል ነው የገጠማል። እኔ ሀገር ቤት ፓርቲ አላውቅም፣ ምን አላውቅም፣ ፓርቲ ቤት ምን እንደሆነ አላውቅም፣ ቁንድፍቴ አላውቅም፣
እኔ እዚህ ከመጣ በኋላ ነው ቁንድፍቲዋንም ፓርቲ ቤቷንም የለመድኳት። አሁን ራሱ እስካሁን ታኛለች ስጨፍር እስካሁን ድረስ። አሁን እንኳን ደክሞኛል አርጅቻለሁ ማለት ነው። ቢሆንም በጊዜው የሚታይ ነገር ጥሩ ነው። ያላየሁትን እኮ ነው ያውን ማለት ያላየሁትን ሁላችንም ዋይ ለምንድን ነው ሌት ሆነን የምናየው? ጊዜ እኮ ተሰጥቶናል የምናይበት። እና እኔ እዚህ ሀገር በልጅነቱ ሲወልድ የማየው የውጭ ዜጋ ብቻ ነው። ነጭ ግደሉት ቤት ልክ ሲጋቡ ቤት ይገዛሉ። ሲጋቡ ብዙ ነገር ያደርጋሉ። እውነቴን ነው የምላቸው። ምንም እንትን የለባቸውም። ሲለያዩም ችግር የለውም ይከፋፈሉታል። የኛስ እዳ ነው የምንከፋፈለው። እዳ የምንከፋፈለው። እኔ ደንቆሮ ብዙ አይመቸኝ። እኔ ቆንጆ ኤኒዌይ ምንም ማድረግ አልችልም። እሱ ቃለቅ ጨርሻለሁ። አትስደቡኝ ግን